ማለት ነው ሙሉ መኪና ውስጥ ተኝቶ እየፈሳ አስቸገረ። አልፈሳ አዋርዶኛል። ሃይሚ ፌመስ ነው የፈስ ፌመስ ነው አለች። ትክክል ናት። እግዚአብሔርን በየቦታው ይሄ ነገር ሲፖስት እያየሁት ነውና ኤፍሬም እንደሆነ አውቃችኋል፣ ደምድማችኋል። ቤተሰቦችዬ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ምን ይዘሽ መጣሽ ትሉኛላችሁ። እንግዲህ ማለት ነው እንግዲህ ብሩክ አለማየሁ ማለት ነው ሁሉ ጊዜም እንደተለመደው አዳዲስ ነገሮች ሲፈጠር የሙሽዬን ቤት ሲሰራ የሱ መኪና ሲገዛ ቤት ሊከራይም ሲል ማለት ነው ምርጥ ምርጥ ቤቶች ኢንስታግራም ላይ ማድረግ ይጀምራል ማለት ነው። ምርጥ ምርጥ ቤቶች፣ ምርጥ ምርጥ መኪና፣ ምርጥ ምርጥ የሆነ በቃ አላለ ሾፒንጎች ምናምን ነገር ያደርግ ነበር ትዝ የሚላችሁ ከሆነ ማለት ነው። ያደረገውን ነገር ደግሞ 1 ወር 2 ወር 3 ወር ቆይቶ ከዛ በኋላ ተግባራዊ ያደርገዋል ማለት ነው። እና ዛሬም አንድ ተግባራዊ የሚሆን ምን አየው መሰላችሁ ማለት ነው። ሄዱና ኢንስታግራም ላይ የሃይሚን መኪና ምረጡ እየተባላችሁ ነው። ምረጡ የሃይሚን መኪና ማለት ነው። 3 አይነት መኪና አቅርቧል። አንደኛው ጀስት እንደ ኖርማል እንደ ጨዋታ ነው፣ ጥያራ ምልክት ነው አንደኛው፣ እሱም ለፉትና 3 አይነት መኪና አቅርቦላችኋል። ከ3 ውስጥ 2ቱ እነዚህን አምጥቼላችኋለሁ። 3ኛውን ከለር ደግሞ እዛ ሄዳችሁ መምረጥ ትችላላችሁ። ለሃይማኖት ታደሰ መኪና ሊገዛላት ነው ግን ማለት ነው ቡቡዬ ከጌሙ በኋላ ይገዛ። ይሄን ጌም ማለት ነው ድባቅ ከጨመረችው በቃ መኪና ትሸለም። ከዛ በእርግጠኝነት ከግምጃዬ ጋር በአንድ ላይ ነው የእንትን ምንድነው የቅጣቱ የሚያበሉት ለተራቡ ሰዎች አንድ ላይ ነው የሚያበሉት። በእርግጠኝነት ሃይሚ ስላሸነፈችም አሸሽም ማለት ነው። አሸንፊያለሁ ብላ ዝም አትልም። አብረው ነው የሚያበሉት በእርግጠኝነት። እና ዛሬ ምን ልላችሁ ነው የመጣሁት፣ መብሩክ እያላችሁ ለሃይሚ መኪና ምረጡለት። ከኢንስታግራም ላይ ብሩክ አስተላልፎላችኋል ጋይስ ማለት ነው። በቅርቡ ይደረጋል። ለመሰላችሁ ከዚህ በፊት ያየሁት ነገር ነው። እንደዚህ አይቼ እንደነገርኳችሁ 2 ወር 3 ወር ይፈጅና ከዛ እውነት ከችላል ማለት ነው። ሶ ሃይማኖት ታደሰ እንግዲህ ከጌም በኋላ ይሁን ከጌም በፊት ይሁን አይ ዶንት ኖ፣ ብቻ ግን ከብሩኬ አንድ ሰርፕራይዝ እንዳለሽ ነው እኛ የተረዳ ነው። ማይ ካር ማይ ምናምን ይላል። ማይ ማለት የኔ ማለት አይደል እንዴ? እንግሊዘኛ አማርኛው መቻ ማረብሽ እንዳትሉኝ፣ ይበቃኛል። ለኔ ተመስገን ነው፣ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ይሄን ያጣሳል አይደል እንዴ? ተመስገን። እና ምን ልላችሁ ነው፣ እየመረጣችሁ ኮንግራ መብሩክ እያላችሁ ለሃይሚ ይሄ ይገባታል የምትሉት መኪና ጻፉለት ለብሩክ። ሰምታችኋል። ሌላው ሲቀጥል ከዚህ በፊት ብሩክ በነበረው ጊዜ የዳኒ ጊዜ ጌም ነበረው፣ የቀጠሮ ጌም ማለት ነው። በጣም በቃ እንዴት ነው ደስ የሚል በቃ የሆነ ትንቅንቅ የበዛበት ጌም ማለት ነው። ለመጀመሪያ ጊዜ ነበር ብሩክ የዛን ሰዓት ሲጫወት ጌም፣ የመጀመሪያ አይደል? አዎ የመጀመሪያ ጊዜ ነው ከዳኒ ጋር ጌም መጫወት የጀመረው። ቀጠሮ ጌም ብሩኬ ከዳኒ ጋር ተጫወተ። ከዛ በኋላ ደግሞ ከጆ ጋር ተጫወተ። እንደዛ ይመስለኛል ጋይስ፣ ከተሳሳቱኝ ይቅርታ። እና ምን ልላችሁ ነው የሃይሚ ጊዜ ዳኒ ሊጫወት ሲል በጎቹ ቅሬታ ነበራችሁ፣ እንደዚህ ሼር አላረግም ምናምን እሱ ማግኘት የለበት ምናምን ሲሉ ነበረ። የረሳሁላችሁ መሰላችሁ ብላችሁ ቂም ይዛችሁ አይቻችኋለሁ ማለት ነው። ባይዘዌይ ማለት ነው እዚህ ጋር አንድ እንድትረዱ የምፈልገው የኛ እህቶች ማለት ነው ምን መሰላችሁ ማለት ሌሎቹ ስሙ ስላቸው እሺ አይሉም። እንዲያው እህቶቼ መስማት ካለባችሁ ማለት ነው ሃይሚና ብሩኬ ለየብቻም ጌም ገቡ፣ አብረውም ጌም ገቡ። ገቢው እድገቱ አንድ ነው። ሁለቱንም አሁን ለምሳሌ ብሩኬ ጋር ገቢ ብታደርጉ ብሩኬም ሃይሚም አብረው አዳጊ ናቸው። ገብቷችኋል አይደለ? ሃይሚ ጋር ገቢ ብታረጉ ሃይሚም ብሩኬም ገቢው አንድ ነው። ለአንድ ሰው ነው። ብሩክና ሃይሚ አንድ ሰው ናቸው። ሁለት ሆነው አያችኋቸው እናንተ። ብሩክ ሃይሚ የሚለው ስምና ሴትና ወንድ መሆኑ ነው የሚለያቸው። ከዛ ውጭ ግን ማንነታቸው ሁሉ ነገራቸው አንድ ነው። አንድ ሰው ታውቃላችሁ። አንድ ጣት አሁን አንድ ናት። ምን ልዩነት አላት እንዴ? ሁለተኛ ሁለት ከፍ ዝቅ ትላለች። ገብቷችኋል አይደል? ስለዚህ አትሽወዱ። ሃይሚ ገባች፣ ሃይሚ አሸነፈች። ብሩክ ገባ፣ ብሩክ አሸነፈ፣ ተሸነፈ። ሃይሚ ብታሸንፍ ብሩክ ደስ ይለዋል። ሃይሚ ባታሸንፍ ብሩክ ይከፋዋል። ይከፋዋል ብላችሁ ደግሞ እናንተ ማድረግ የለባችሁም። አይከፋውም ብላችሁም ማድረግ የለባችሁም። ግን እዚህ ጋር ሃይሚ ብቻዋን ብታገኝ ምንም እንደማታረግ ማወቅ አለባችሁ። ብሩክ ብቻውን ቢያገኝ ምንም እንደማያደርግ ማወቅ አለባችሁ። ሁለቱም ጋር ሁለቱም አንድ ናቸው።
አንድ አይነት ነው የሚጠቀሙት። ገብቷችኋል አይደለ? እነሱ ብቻ ናቸው እዚህ ጋር አካውንታቸውን የተለያየው እንጂ ሌላ ታሪክ የለውም። ይሄ ነገር እንዲገባቸው ፈልጋለሁ። ብዙ ጊዜ የምትሸወዱበት ነገር ነው። ለምን ብሩኬ ካደገ በቃ ሃይሚ ካደገች በቃ ብሩክ ይወድቃል ምናምን በጣም እንዲህ የሚጠሩ ሰዎች አሉ። ግን ደግሞ እናንተን እያያችሁ አይደለም ብሩክ ማለት ነው። ምክንያቱም ብሩክ አንደኛ ቅምጥሌን በምንም በቃ ባለው ነገር ማስደሰት ይፈልጋል። ቅምጥሌን ማለት ነው ባለው ነገር በቃ በሚችለው አቅም ሁሉ ይሞክራል። እስካሁንም ደግሞ አይተናል በብዙ ነገር። እኔ ያልተደሰትኩም ብላ እሷ ከካደቻችሁ እንግዲህ አላቅም፣ የሚታይ ነገር ነው። እንግዲህ ከቡታጅራ ሴቶች አንደኛ ንግስት የብሩክ አለማየሁ ሚስት ናት። እሱም ብሩክ በስነ ስርዓት በክብር ክብሯን ሳያዋርድ እያንዳንድ ሰው ጋር አትለጣጠም ምናምን ትላላችኋል። ይሄ በራሱ ከጎናችሁ ያለ ሰው በቃ የሆነ እዚህ ቦታ ሊሄድ ነው እንዲህ ሊሆን ነው ስትሉ ደስ ካላለው ትተዋላችሁ። የምሬን ነው የምነግራችሁ። ስለዚህ ሃይሚ አሁን ብሩክን አትሰማውም ብትሉ እኔ አላዳምጣችሁም። በደንብ ነው የምታዳምጠው። በደንብ ዝም ብላችሁ ሁኔታዋን ማየት ትችላላችሁ። ይሄ አክሽን ውስጥ ስትገባ የምትናገረውንና ኖርማሊ ከካሜራ ያለውን ነገር እናንተ ስለማታውቁ ነው ትላላችሁ። እኛ እኮ ኖርማል ስትሆንም እኮ አሁን ይሄን ሰሞን እየሰራች ያለችው ነገር የሚያስቅ ነው፣ ጥሩ ነው፣ ደስ ይላል። ግን ደግሞ አንዳንዴ መጥፎ ነገር የምትለው ነገር አለ። ያን ነገር አትበይ፣ ተለያይተሽ አትለያይም። ቪዲዮ የሚይዘው ነገር ነው እኛ የምንለው። ገብቷችኋል አይደለ? ለአንዳንድ ሰዎች በጣም ብናጣ ራሱ አይገባችሁም። ስለዚህ ጌሙ ይቅርታ ገዝቶኝ ነው ቸኮሌት በልቼ ጌሙ ማለት ነው። ሃይሚን ብታሸንፍ የጨረቃ ፋሚሊ ይደሰታል። ብሩክን ቢያሸንፍ የጨረቃ ፋሚሊ ደስታው ነው። ገብቷችኋል አይደለ? ለምን የአንድ ሰው ስለሆነ ማለት ነው። ስለዚህ የዛ ቀን ያድርሰን። ቤተሰቦች ግን አንዳንድ ቦታ ላይ የሆነ ነገር የምትሉ ሰዎች እንጃ እንደዚህ ባንሆን ጥሩ ነው ማለቴ። አንደኛ ብሩክ አንድ እንድንሆንለት በጣም ብዙ ጥረት እየጣረ ነው። አንድነታችሁን ነው የምፈልገው፣ አሁን ላይ አንድ ናችሁ ይላል። እኔ ከነ ብሩኬ ድራማ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? የሆነ ሰዓት ይሄዱና የሆነ ሰዓት ላይ ኦዲየንሶቻቸው ብትንትንትን ሲሉ ኦዲየንስ ስብሰባ በጣም መከራቸውን ነው የሚያዩት። ኦዲየንስ ለመሰብሰብ አሁን ብሩኬ እንዴት አድርጎ ሰበሰበ ልንገራችሁ። ብሩኬ እንዴት አድርጎ እንደሰበሰበ ማለት ነው ኦዲየንሶቹን። ከዚህ ብሩኬም ሃይሚም አንድ ነው። እኔ አንድ ብዬ ነው የምጠራው። የሃይሚ የብሩኬን አልልም፣ ምክንያቱም በቃ እኔ እንጃ አልልም እንደዛ። ግን እሱ አሁን የጨረቃ ፋሚሊን አንድ ለማድረግ ምን አደረገ ብሩኬ ማለት ነው? ከኤፍሬም ጋር ተጣላ አይደለ? የኤፍሬም ጋር የተጣላበት ነገር ትክክል እንዳልሆነ ገባቸው፣ አቋረጡት። ከዛ በኋላ ኤፍሬም ብሩኬን እንዲያከብረው ሆነ። ብሩኬ ኤፍሬምን እንዲያከብረው ሆነ፣ የሴት ወገን ስለሆነ ማለት ነው። ሶ ሃይሚን ደግሞ እሱ ጋር እያደረች ሳይሆን እሱ ሌላ ቤት ለብቻው ማስቀመጥ ጀመረ። ለምን? ከብሩኬ ጋር መለያየቷ ለሰው ሰላም ስላልሰጠ፣ ለሰው ለኦዲየንስ ማለት ነው። ምን አደረጉ? እሷን አግታታለሁ በሚል ድራማ ኦዲየንሶቹን ስብስብ አደረገና የጨረቃ ፋሚሊ አንድ ማድረግ ቻለ። ይሄ በራሱ ጭንቅላት ስራ ነው። ገብቷችኋል አይደለ? ከዛስ ጉዞ ወደ ቡታጅራ ተባለ። ቡታጅራ ሄዱ። ቡታጅራ ሲሄዱ ምን ተደረገ? እሷ በሌላ ከእንትና ጋር መጣች፣ ከሚፍታህ ጋራ። ያ ሁሉ ደስታ ሲታይ ጓደኞቹ እነ ሚፍታህ ማገዝ አለባቸው። እዛ ችግር ተፈጥሮ እንዴት አብረው ሄዱ ምናምን እንዳይባል ጎበዞች ናቸው እኮ ጭንቅላታቸውን ሳላደንቅ አልሄድም። ከዛ ሃይሚ ከቻለች በማግስቱ ቪዲዮ ይዛ እንደዚህ ነው አለች። ግን እኛ እሷን በዛን ሰዓት ምን አልናት? ሃይሚን ምን የቆየው ነው ጭንቅላት የሚረዳልኝ ምን አልናት? ለምን ሲለምንሽ እምቢ ብለሽ ምናምን ብለን እሷ ላይ ፎከስ አደረግን። ግን ያም ፎከስ አለፈ። ግን በቃ መስዋዕት ያስፈልጋል። ቤተሰብ አንድ ሁኑ። ምንም የሚመጣ ነገር የለም። ገብቷችኋል? አፈሮ አመግቤ ነው